ብዙ ጊዜ የጨቀጨቃችሁ ሰዎች፣ የእውነት ፍርድ የምትፈልጉ ሰዎች መልእክት አለኝ። ይፈረድልሃል። መዝገቡ ወደ መዝገብ ቤት ተዘግቶ የሚመለስበት ዛሬ አውጅ ባለው እግዚአብሔር ይፈርድልሃል። በከሳሾች ላይ ይፈርዳል። በነፍሰ ገዳይ ላይ ይፈርዳል። በሞተኞች ላይ ይፈርዳል። በአዳሪ ሞት ላይ ይፈርዳል። በወሰረጋላ ላይ ይፈርዳል። ምድርቱ ላይ እግዚአብሔር ይፈርዳል። የሆነ ሌተር ይወጣል። ከንጉሥ ትእዛዝ ወጥቷል። ይሄ ሌተር ሲፈርም ላይ ይሄ ሌተሮቹ ሲፈርሙ አያለ ይፈረድልሃል። ለዚህ ጉባኤ ሁሉ በምንም ውስጥ ይለፉ፣ በምንም ውስጥ ግቡ፣ የጀመራችሁ ጉዳይ ትጨርሳላችሁ። የጀመራችሁ ትጨርሳላችሁ። ደግሞ ይፈረድልሃል። ዛሬ የሚፈርድ መልአክ ወጥቷል። በነገራችሁ ላይ ፍርድ ይሰጣል። የሆነ ሌተር አያለው ራይት ዩ ላይ የሚያካፍለው ይፈረድልሃል። ምን ሉቃስ ወንጌል ምዕራፍ 18 ቁጥር 1 አውጡ። የዛሬ የሚያካፍለው ቃሉ ትንቢት ነው። ሳይታክቱ ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው። እንዲህ ሲል በአንድ ከተማ እግዚአብሔርም የማይፈራ ሰውም ደግሞ የማያከብር አንድ ዳኛ ነበር። ይኸው ስሙ ዛሬ ሰማይ ይፈርድልሃል። ብትቀበል ነው የሚሻልልህ። በዛች ከተማ አንዲት መበለት ነበር። ወደ እርሱ እየመጣች ከምን ጋር ይፈረድልኝ ብሎ ነበር። እያለቀንም አልወደደም። ከዚህም በኋላ ግን በልቡ ምንም እግዚአብሔርን ባይፈራ አዮ ገባ። ሰማይ ዛሬ ይገባ ጠላቶቹ ጋር። ምንም እግዚአብሔርን ባይፈራ ሰውም ባከብር እቺ መብለት በዘወይ ስለምታደከመኝ ሳይሆን ሰማይ ጮገራው ይዞ ነው። ጮገራው የጠላቶቻችሁ ጮገራውን ይያዛል። ማያራ ሴታ ባካይ ይኸው ስማ፣ ሰማይ ይፈርድልሃል። በሰጋችሁና በፈራችሁ ጉዳይ ላይ እግዚአብሔር ይፈርድልሃል። ይፈረድልሃል። ይፈረድልሃል። ጨበጥ አድርግና ይፈረድልሃል ብሎ ነገሩት። እንዳትፈራ ብሎት ታሸነፋለህ። በድሉ ትጨርሳለህ። እንዳትሰጋ ብሎት አንተ አሸናፊ ነህ ብሎት። ልቤ ስለምታደክመኝ ሁል ጊዜ እያመጣች እንዳታወከኝ እንዳትጨቀጨቀኝ አለ። እንዳታዋከበኝ አለ። ሁሌ እንዳትመጣኝ አለ። በዛው ሴቷ ወደ ቤት ስትገባ ትጸልያለች። ጠዋት ደግሞ መጥቶ ፍርድ ትላለች። ቀጠሮ ሲረዘም ትጸልያለች። መጥቶ ምን ትላለች? ፍርድልኝ። ሰውየው ደግሞ እያዩ አንድ ቀን እግዚአብሔር ጮገራው ያዘው። ዛሬ ትፈርተዋለህ አለ። ይኸው ስማ፣ ዛሬ ቀጥሬ አትመለስም። ዛሬው ይፈረድልሃል። ዛሬ የቀጠሮ ቀን ነው ሳይሆን የሚፈረድበት ቀን ነው። ዛሬ የለም ቀጠሮ፣ ዛሬ ይፈረድልሃል። ቀጠሮ የለም ብሎ እስኪ ዛሬ የሚፈረድበት ቀን ነው። ተቀጥሬ አትሄድም ብሎት ተፈርዶልኝ ነው የምትሄደው። ብዙ ሰዎች የሚፈረድላችሁ ሰዎች አላችሁ። ጨበጥ አድርግና ይፈረድልሃል ብሎት፣ ይፈረድልሃል ብሎት፣ እውነት ይፈረድልሃል ብሎት፣ እውነት ይፈረድልሃል ብሎት፣ ነገር በገንዘብ አይዘጋም ብሎት፣ እግዚአብሔር ይፈርዳል። ዛሬ ይፈረድልሃል። ሃሌሉያ። ነካርጊና ይፈረድልሃል ብሎት፣ ኢመን ዛሬ ይፈረድልሃል ብሎት። በጸለክ ነገር ላይ ይፈረድልሃል። ባንኳካ ነገር ላይ ይፈረድልሃል። በጩኸት ላይ ይፈረድልሃል። በጥያቄ ላይ ይፈረድልሃል። ዛሬ የሚፈረድለት ቀን ነው። የሚፈረድለት ቀን ነው። ይፈረድልሃል። 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 ንገሩ፣ ይፈረድልሃል ብሎት። ይፈረድልሃል። በጠላቶች ላይ ይፈረዳል።
በከሳሽ ላይ ይፈረዳል። በአስጨናቂ ላይ ይፈረዳል። መንገድ በሚዘጋ ላይ ይፈረዳል። በሞተኛ ላይ ይፈረዳል። በኪሳራ ላይ ይፈረዳል። በድግምት ላይ ይፈረዳል። ዛሬ የሚፈረድበት ቀን ነው። እስኪ ይፈረዳል። ሰማይ ይፈርድላል። ማያራሴ ሃሌሉያ። ብዙ ጊዜ የጨቀጨቃችሁ ሰዎች፣ የእውነት ፍርድ የምትፈልጉ ሰዎች መልእክት አለኝ። ይፈረድላል። ይፈረድላል። አይ ዱ ኖ ይፈረድላል። መዝገቡ ወደ መዝገብ ቤት ተዘግቶ የሚመለስበት ዛሬ አውጅባለሁ። እግዚአብሔር ይፈርድላል። በከሳሾች ላይ ይፈርዳል። በነፍሰ ገዳይ ላይ ይፈርዳል። በሞተኞች ላይ ይፈርዳል። በአዳሪ ሞት ላይ ይፈርዳል። በወሰን ጋላ ላይ ይፈርዳል። ምድርቱ ላይ እግዚአብሔር ይፈርዳል። ሃሌሉያ። ጨበጥ አድርግና ይፈረድላል ብሎት የሆነ ሌተር ይወጣል። ከንጉሥ ትእዛዝ ወጥቷል። ይሄ ሌተር ሲፈርም ላይ አያለሁ። ይሄ ሌተሮቹ ሲፈርሙ አያለሁ። ይፈረድላል። ካናይ ፕሮፌሳይ ይፈረድላል። ሊስን ቱ ሚ ይፈረድላል። ነገር ግን ይፈረድላል ብሎት አትጨነቅ ብሎት ተረጋጋና ቁጭ በሉ። በጠላቶች ላይ ይፈረዳል። በከሳሾች ላይ ይፈረድላል። እግዚአብሔር እንደዚህ ይላል፣ ታሸነፋለህ። ጠላቶቹ አፉ ዝም ይላሉ። የሚከሱ ዝም ይላሉ። የሚዋጉ ዝም ይላሉ። የሚቃወሙ ዝም ይላሉ። በረከት የሚጠላ ዝም ይላሉ። ይፈረድላል። ለዚህ ጉባኤ ሁሉ በምንም ውስጥ ይለፉ፣ በምንም ውስጥ ግቡ፣ የጀመራችሁ ጉዳይ ትጨርሳላችሁ። I declare your life in the name of Jesus. የጀመራችሁ ትጨርሳላችሁ። ደሞ ይፈረድላል። ዛሬ የሚፈርድ መልአክ ወጥቷል። በነገራችሁ ላይ ፍርድ ይሰጣል። የሆነ ሌተር ያለው right your life። እግዚአብሔር በጸሎት ውስጥ ያለው መልስ። አንዳንድ ሰዎች መጸለይ ስለማይችሉ ይቸኩላሉ። እስኪ ጸለይ፣ እስኪ ጎንበስ በል፣ ቤት ውስጥ ግባና ጉልበትም ዝቅ አርግ፣ ጎንበስ በል። የአንድ ቀን ጸሎት የ50 ዓመት ጥያቄ መልሰዋል። የአንድ ቀን ጸሎት የ50 ዓመት ጥያቄ፣ የአንድ ቀን ጸሎት የ50 ዓመት ጥያቄ፣ የአንድ ቀን ጩኸት የ50 ዓመት ጥያቄ። እስኪ የሚጸለይ ሰው ብሎት ያሸንፋል፣ አይሸነፍም። የሚጸለይ ሰው ብሎት በክፉ ዘመን ላይ ደምቆ ይኖራል። በራብ ዘመን ላይ በጥጋብ ይኖራል። በማጣት ዘመን ላይ በማገኘት ይኖራል። በባዶነት ዘመን ላይ በሙላት ይኖራል። Are you ready? ተፈርዶላል። Are you ready? ተፈርዶላችኋል። ተፈርዶላችኋል። ይኸው ስሙ፣ የጸሎት አቅም the spirit of prayer, the spirit of prayer power። በደምብ ስሙ። የሚጸለይ ሰው ከእግዚአብሔር ጋር ኮኔክሽን ያሉ ሰዎች፣ ከእግዚአብሔር ጋር ሪሌሽንሺፕ ያሉ ሰዎች በክፉ ዘመን አይፈራም። እስኪ አንዴ አሜን በል። እስም ጸሎት ፌስ በዛው ጸሎትና እምነት ከተገናኘ አገር ትገዛል። ቀበሌ አይደለም፣ የሆነ መንደር አይደለም፣ አገር የሚያስገዛ ኦቶሪቲ ትቀበላል። ጸሎትና እምነት፣ ጸሎትና እምነት ከተገናኘው አገር የሚገዛበት ቁልፍ ይሰጣል። አገር የምትገዛበት ኪ ይሰጣል። አገር የምትገዛበት ቁልፍ ይሰጣል። ምክንያቱ የሚጸለይ ሰው ያሸንፋል። የሚያምን ሰው ይገዛዋል። አማኝ ሳይሰራ ይበላል። አማኝ ስማ፣ ካፌ አይከፍትም፣ ካፌ በሩ ይከፈታል። አማኝ የትም ሰው ካፌ አይገባም። እሱ ባለበት ቦታ ካፌ ይመጣል። ዩሲ አማኝ ባለበት ቦታ ጫካ አይሰራም። አማኝ ገጠር ከተማ ማድረግ ይችላል። አማኝ ራብ ጥጋብ ማድረግ ይችላል። አማኝ ለቅሶ ደስታ ማድረግ ይችላል። ዩሲ እምነት ያሉና ጸሎት ያሉ ሰዎች
በመንፈሳዊ ዓለም ላይ ብዙ መጮህ ሳይሆን ብዙ ማመን ነው። ብዙ መጮህ ጥቅም የለም፣ ብዙ ግን ማመን ጥቅም አለው። የሚዘረዘረው ፔመንቱ በጩኸቱ ውስጥ ሳይሆን በእምነቱ ውስጥ ነው። አየው፣ ተዘርዝሮ የሚሰጠው ካሽ በጩኸቱ ውስጥ አይደለም ያለው፣ በእምነቱ ውስጥ ነው ያለው። ረጅም ሰዓት ስለ ጮክ ካሽ አታገኝም። ረጅም ሰዓት ግን ካመንክ ግን ካሽ አለ። ማያራሴ ሺባሩ ሲታባካይ ዛሬ ትጮሃለህ፣ ይፈረድልሃል። ዛሬ በዘው ተቀጥሮ አትምት፣ ከዚህ ብት ተፈርዶብኝ ነው ትሄዳለህ። በጠላቶቻችሁ ላይ ይፈረዳል። እኔ እዚህ ስጸለይ ፋይል ይዘጋል። እዚህ ስጸለይ እዘት አሸንፋል። እዚህ ስጸለይ ቪዛ ይመታል። እዚህ ስጸለይ በሮች ይከፍታል። እዚህ ስጸለይ ሰዎች ይተባበራሉ። ምክንያቱም መንፈሳዊ ዓለም ላይ በጩኸት ሳይሆን ነገር የሚሰራ በእምነት፣ በጩኸት አይሰራም። ይወስሙ ረጅም ሰዓት መጮህ አይደለም፣ ረጅም ሰዓትን ፕሪች ማድረግ አይደለም፣ ረጅም ሰዓት ማመን ነው። ረጅም ሰዓት ማመን ካልቻልክ በዘው የተለወጠ ነገር አታገኝም። ምክንያቱም የተለወጠ ነገር ማየት የምንችለው ማመን ስንችል ብቻ ነው። ማመን ማንችል ከሆነ ወደ ተለወጠበት ነገር መግባት አንችልም። እቺ ሴት ዴሊ ይላል ጨቀጨቀች። ሰውየው ሲቀጠር ትጸላለች፣ ጸለው ደግሞ ትመጣለች። ፍረድልኝ፣ ኧረ በእናትህ አንቺ ደግሞ እዚህ በቃ እሺ ብሎ ሄዶ ትጸላለች። አሁን ትመጣለች፣ ፍረድልኝ። ሰውየው አንድ ቀን እግዚአብሔርን አድርገው ከዚህም በኋላ ልጄ አትቀጥርም አለ። አሁን ትፈርዳለህ አለ። ጮገራው ያዘው። አሁን የምትፈርድበት ቀን ነው እንጂ ቀጠሮ የሚሰጥበት ቀን አይደለም አለ። ይኸው ስሙ፣ ሰማይ ሊፈርዳችሁ ሲፈልግ ጠላቶቻችሁ ወገብ ይዘዋል። የጠላቶቹ ይኸውስማ አለ የሚባል ፓርቱ ይዘዋል። ምክንያቱ እንጂል የእግዚአብሔር መልአክ የሚታዘዝልኝ መቼ ብላችሁ ከጠየቃችሁ አንተ መጸለይ ስትጀምር ነው። 3 መልአክ አለ። አንዱ መልአክ ቪዚተር መልአክ አለ፣ የሚጎበኝ መልአክ። ሁለተኛ ደግሞ መልአክ ፋይተር መልአክ አለ። ሶስተኛ መልአክ አክሽን መልአክ አለ። በዛው ቪዚተርም ጎብኝቶ ይሄዳል፣ ፋይተርም ይዋግላል፣ አክሽን ግን ያስፈጽማል። ዛሬ ያለው አክሽን መልአክ ነው። ይኸው የሚያስፈጽሙ ጮገራ ይዛልና ፍረድለት። ዛሬ ነው የሚፈረድልኝ። ዛሬ ቀጠሮ የለም። ውሳኔ ተወሰነ፣ ተሸኛለህ፣ ይወሰንላል። አይንከራተትም፣ አትንከራተትም። ተወስኖ ይሄዳል። ማን ነው የኔ ነው የምትሉ ሰዎች በኢኮኖሚ ላይ ይወሰናል፣ በላይፍ ላይ ይወሰናል፣ በቢዝነስ ላይ ይወሰናል፣ በአገልግሎት ላይ ይወሰናል። ቦታ ላይ ነው። ቦታ ላይ ክሳራ ካለብህ ክሳራ መንፈስ አለ። ክሳራ መንፈስ ካለ ክሳራ አለ። የትርፍ መንፈስ ካለ ራሱ ትርፍ ነው ያለው። ስለዚህ ቦታ አያስከስርም። ቦታ ዋጋ አያስከፍልም። ቦታ ባዶ አያደርግም። ቦታ አያስርብም። ቦታ ስቃይ ውስጥ አያስከትም። ቦታ በሽታ የለበትም። እዚህ ቦታ ኤችአይቪ የለም። እዚህ ቦታ ካንሰር የለም። እዚህ ቦታ ሱካር የለም። እዚህ ቦታ ጉበት በሽታ የለም። እዚህ ቦታ ደም ግፊት የለም። ቦታ ላይ ከመጣ ድናል። ቦታ ጋር ከገባ ዩ ሂልድ። ምክንያቱ አንተ የምትመስለው የቦታ አካሄድ ነው። ስለዚህ ምን ማሰብ አለባችሁ? ከዚህም በኋላ አሁን ያላችሁበት ቦታ አይደለም የሚወስነው፣ የመጣበት ቦታ። ባንክ ገብታችሁ ቡክ ይልካላችሁ፣ ብር ሳይኖር ባንክ ብር አይሰጥም። የሄርክበት ቦታ ብር ለማውጣት ነው። ባንክ ለማየት ፎቶ ልትነሳ አለርክም። ፎቶ መነሳ ውስጥ አይፈቀድም። ውጭ ላይ ሜቢ ሲዘጋ ቆሜ ነው እንጂ ውስጥ ከገባ ብር መውጣት ነው። ካለ ታወጣል፣ ከሌለ ትወጣል። ቦታው ምንድነው? ለብር ነው። ማስወጣት ወይ ማውጣት። ይሄ ቦታ ኪሳራ የሚዘጋበት ነው። እንደገባ ተዘግቷል። ማያራሴ ተዘግቷል። the name of Jesus ኤውስማ spirit of way መንፈሱ መንገድ ማወቅ አለብኝ። መንገድ ከላወቃችሁ ነው እኮ ኪሳራ ውስጥ የምትወርቁ። አሁን እናንተ በዘው ሀብታም ላይ መሆን የምትፈልጉ ሰዎች ቦታው ነው። ይሄ ቦታ በቃ ይሄ ቦታ ነው። ደሃ መሆን ከፈለክ ግን ቦታ አይደለም። እዚህማ የድህነት መንፈስ የለም። ስማ ወንጌል የብልጽግና ሳይሆን የሚያበለጽግ ነው። ወንጌል እኮ ብልጽግና አይደለም። ወንጌል ራሱ ያበለጽጋል። ማያራሴ ጨበጠር ግን ወንጌል የብልጽግና ሳይሆን የሚያበለጽግ ነው ብለው ራሱ ያበለጽጋል። ራሱ ፕሮስፔር ያደርገዋል። ራሱ ፕሮስፔር ነው።
ራሱ ፕሮስፔር ነው። ወንጌል ፕሮስፔሪቲ አይደለም፣ ፕሮስፔር ነው። በቃ እንደዚህ እስኪ ልጸልላችሁ። እንደዚህ የሚፈርድና እንደማይፈርድ አለ። ፍጻሜ በሁለት ነገር ነው። ይኸው ስሙ፣ የእናንተ የሚሰራበት ነገር በሁለት ነገር ነው። አንደኛው እናንተ ካመናችሁ ይሰራላችኋል። ሁለተኛ ማመን ካልቻላችሁም እዚህ ስለመጣችሁ ይሰራላችኋል። ሶስተኛው የነብዩ መንፈስ ፎሎ ያደርጋል። ሲጀመር እዚህ ተቀምጠ ይሄ the state of action ነው። ይሄ አክሽን የሚደረግበት ቦታ ነው። ስለዚህ እዚህ ቤት መጥተ አይፈጽምም አይቻልም። የገባ የሚፈጽምበት ቦታ ነው። እስኪ ነካርግና the state of action ብሎ እስኪ የውሳኔ መንደር ገብተ ብሉት። ማወሰን አይቻልም አይባልም። መንደሩ የውሳኔ ነው። እዛ ኋላ ይቆጣር። ቆጣሩ ላይ ምን መጣጫዋል? ዶንት ታች ይላል። this is dangerous ይላል። እንደዚህ ያለው ብትይዝ ዶንት ታች ዳንጀረስ። ካያስክስ ዶንት ታችም አይሰራም፣ ዳንጀረስም አይሰራም፣ ይይዘዋል። ይሄ ሁለቱ እየሰማ ነው። ያስክ ካያስክ አይነገርም። የገባ ቦታ የሚነገርበት ቦታ ሳይሆን የውሳኔ ቦታ ነው። ከገባ በኋላ ማውራት አይፈቀድም። ዶንት ታች ይላል፣ ዳንጀረስ ይላል። አይ ዶንት ታችም የለም ዳንጀረስም የለም ካልክ እንኳን በሰላም መጠላል። ንግግር የለም። ውይይቱ ቅድም ነበር። ዶንት ታች ምንድነው? ዶንት ታች እንዳትነካያ ነው። ዳንጀረስ አደጋ ነው እያለ ነው። አረ ይሄ ነገር ዳንጀረስ ይሄ ነገር አሪፍ ነው በትል is good። አይ እንዳትነካኝ እያለው ነክታል። ከዛም በኋላ ምንድነው? ዌልካም ቱ ይላል። እንኳን በደህና መጣ እንደዚህ ያረጋ። ምክንያቱም ስለያዝክ ይሄ የውሳኔ ቦታ ነው። ለማገባት መጀመሪያ ማሰብ ነበር። አሁን እኔ አሰብኩ ብትልም አይ እዚህ የምታስረው ነገር የለም፣ የተፈቱ ብቻ ነው አለው። አለ ሰዎች ቸርች ገብተኮ የነብዩ ጉዳይ አልገባኝም አሰርኩ ጨፈተርኩ። እዚህ ምንም አይታሰርብም፣ ሁሉ የተፈታ ነው። ተጨበጥ አንተ ጭምር ተፈታል ነገር ወይ ለምን እዚህ ገመድ የለም? ገመድ የሌለ ቦታ ገብተህ ገመድ ትፈልጋለህ እንዴ? ከየት ታገኛለህ? የለም ገመድ። አንዳንድ ሰዎች አላችሁ እኮ አንዳንድ ጴንጦች አሉ፣ የድሮ ጴንጦች የሚባሉ ኦልድ ጴንጥ የሚባሉ። ኦልድ ጴንጥ የሚባለው አባቶች የነኩ አይደለም፣ ስፒሪት ኦልድ ስፒሪት ማለት ነው። አሮጌ መንፈስ የሚባል ቁጭ ብለው አንድ ሴት ሲተወይ ደግሞ አገልጋይ ሲያገልጋይ ያያል። ይሄ አልገባኝ ጌታ ሆይ ወደ እኔ እንዳይመጣ ከልክያለሁ ይላል። የመጣበት ቦታ የሚከለከል ቦታ አይደለም። ውሃ ከወሰደ በኋላ አትችልም ትላለህ እንዴ? ወሰደ እኮ ማይድ ብቻ ነው አማራጭ አለው። ማወሰድ አትችልም እያያን ከባለለ እኮ ነው። ወጋውል ምኑ እያን ከባለለ ወጋ ትላለህ። ኦሬዲ እኮ ችሏል እኮ እያን ከባለለ ነው። የገባችሁበት ቦታ የውሳኔ ቦታ ነው። ማያራሴ በጌታ በኢየሱስም ጉዳያችሁ ላይ ወስኛለሁ። ማተም ይመታላችሁ። ጥያቄያችሁ ለማተም ይመታ። ዶክመንታችሁ ለማተም ይመታ። ጸሎታችሁ ፍጻሜ አገኘ። እዚህ ያለ ሁሉ ተፈቷል ብሉት። አንድም ታሳሪ ሰው የለም ብሉት። የተፈታ ሰው አያስርም ብሉት። የተፈታ ይፈታል እንጂ ብሉት። አያስርም። ለዝገበ ከብስጡ